ኦኬ ሰላም ተማሪዎች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በመጀመሪያ ዌልካም ቱ ማይ ቻናል። ሳብስክራይብ ዘ ቻናል ሼሪንግ ቱ ዩር ፍሬንድስ። ምክንያቱ ቻናሉ እንዲበረታታና ለብዙ ሰዎች ለብዙ ተማሪዎች እንዲደርስ ተምሮ ጎበዝ መሆን ለሚፈልግ ተማሪ እንዲደርስ ይህንን ቻናል ሼር አድርጉላቸው። ዛሬም በአዲስ ርዕስ እንገናኛለን። ቻፕተር 4 ነው። አሁንም ዩኒት 4 ነው ያለነው። ስለ ስትራክቸር ኦፍ ዌብ አድረስ ኤንድ አክሴሲንግ አ ዌብሳይት እንማማራለን ማለት ነው። ብሬንስቶርሚንግ አክቲቪቲ። እስኪ ለማነቃቂያ እንደሆነን ይህን ጥያቄ ልጠይቃችሁ። ዱ ዩ ኖው ዋት አ ዌብሳይት ኢዝ? ከዚህ በፊት ስለ ዌብሳይት ተምረናል። ዌብሳይት ምንድን ነው የሚለው ነገር እስኪ በኮሜንት መልሱልኝ። Can anyone tell us the address of any website that you might know before? እስኪ አንድ ሰው ከናንተ መሃል ከተማሪዎች መሃል ይሄን ቪዲዮ ያያችሁ ያላችሁ ተማሪዎች ከዚህ በፊት የምታውቁት ዌብሳይት አለ? ካለ መጻፍ ትችላላችሁ ማለት ነው። ኦኬ ወደ ርዕሳችን እንሂድ። To visit a website, users should type the address of the website on the web browser. አሁን ሰርችንግ ባር አለው ብለን ስለ ስክሪን ኤሌመንትስ ተምረናል። ወይም ደግሞ ሜኑ ባር ምንድነው? ስታተስ ባር ምንድነው? ሰርችንግ ባር ምንድነው? ናቪጌሽን ባር ምንድነው? ብዙ ነገሮችን አይተናል። ስለነሱ ስናይ ለምንድን ነው ያየናቸው ስንል ዌብሳይት እንድትጽፍ ነው። ቪዚት ዌብሳይት ዩዘር should type the address of the website. ዌብሳይት አድረስ on the web browser መጻፍ አለበት። ዌብ ብራውዘር ምንድነው ደግሞ አይተናል። ፎር ኤግዛምፕል http://www.google.com ይሄ ሰርች ኢንጂን ነው ባለፈው አይደለ? is the address of Google. For example, http://www.google.com is the address of Google. የጉግል አድሬስ ነው። አሁን ጉግል በብራውዘር ውስጥ ነው የሚገኘው። ጉግል ማለት ሁሉ ነገር ይዟል። ጉግል ግን የጉግል አድሬስ ጉግል ማለት አንድ ተቋም ነው። በነገራችን ላይ አንድ ትልቅ ተቋም ነው ጉግል ማለት፣ የኢንተርኔት ተቋም ነው ጉግል ማለት ነው። ይሄን ጉግል የራሱ አድሬስ አለው፣ ዌብ አድሬስ አለው። እቺ ዌብ አድሬሷ ደግሞ እቺ ነች ማለት ነው። እዚህ ስንገባ ስለ ጉግል ኤቭሪ መረጃ እናገኛለን ማለት ነው። ዌብሳይት አድሬስ ኮንሲስት ኦፍ 4 ሜይን ፓርትስ። ዌብ አድሬስ 4 ሜይን ፓርትስ አለው፣ 4 መሰረታዊ ነገሮች አሉት። አንደኛ ሃይፐርቴክስት ትራንስፈር ፕሮቶኮል የሚባል ነው። http እቺ ምን ትባላለች? ሃይፐርቴክስት ትራንስፈር ፕሮቶኮል። ሃይፐር ቲ ቴክስት ቲ ትራንስፈር ፒ ፕሮቶኮል ማለት ነው። እቺኛዋ አንዷ ፓርት ነች። ሁለተኛ ወርልድ ዋይድ ዌብ ኦር ዌብ ፔጅስ። ዌብ ፔጅስ ባይ ዲፎልት ወርልድ ዋይድ ዌብ ይባላል ብለናል። ዌብ ማለት ወርልድ ዋይድ ዌብ ሊባል ይችላል ብለን ተማምተናል ባለፈው። ስለዚህ www ስንል ወርልድ ዋይድ ዌብ ማለት ልክ እዚህ ጋር እቺ URL ናት፣ እቺ ኮድ። ስለዚህ ሃይፐርቴክስት ትራንስፈር ፕሮቶኮል ትባላለች። እቺ ደግሞ www 3w ደግሞ ወርልድ ዋይድ ዌብ ማለት ነው። ያው google.com ዶሜን ኔም ደግሞ ጉግል ነው። ይሄ ዶሜን ኔም ነው። ዋና ስሙ ይሄ ጉግል፣ ዋና ተቋሙ ጉግል የሚለው ዶሜን ኔም ይባላል ማለት ነው። .com ደግሞ ዶሜን ኤክስቴንሽን ይባላል። ስለዚህ እነዚህ 4 ሜን ፓርቶች እነዚህ እንዳትረሱ፣ ምክንያቱም ፈተና ማይቀሩ ናቸው። ለወደፊት ህይወታችሁንም ምንድነው የሚለው ነገር ማወቅ የሚጠቅማችሁ ነገር ስለሆነ እንዳትረሱ። ዶሜን ኔም ጉግል ነው፣ ዶሜን ኤክስቴንሽን ደግሞ .com ነው። ስለዚህ ሃይፐርቴክስት ትራንስፈር ፕሮቶኮል፣ ወርልድ ዋይድ ዌብ፣ ዶሜን ኔም፣ ዶሜን ኤክስቴንሽን የሚባሉ ነገሮች 4 መሰረታዊ ነገሮች ይኖሩታል ማለት ነው። ለዚህ ነው ስትራክቸር ኦፍ ዌብ አድረስ ኤንድ አክሰሲንግ ኦፍ ዌብሳይት ስንል ዌብሳይት አክሰስ ለማድረግ ዌብ አድረስ ያስፈልጋል ማለት ነው። ስትራክቸሩ ደግሞ በዚህ መልኩ ነው የሚሰራው። ይሄ ነው ስትራክቸር ነው። ለችኛው ስንጽፋት ልክ እንደዚህ ስንጽፍ ይሄ ስትራክቸር ኦፍ ዌብ አድረስ ማለት ትችኛዋ ነች ማለት ነው። አያችሁ? There are various domain extensions where their names identify the type of website. The most common domain extensions are ብዙ አይነት ዶሜን ኤክስቴንሽን ያለው። አሁን .com የሚል ዶሜን ኤክስቴንሽን ያለው ቅድም። አሁን ዶሜን ኤክስቴንሽን ደግሞ የተለያዩ ናቸው። በጣም ብዙ አይነቶች አሉ። አሁን እስኪ ለምሳሌ .org ስንል ነን ፕሮፊት ኦር ፕራይቬት ኦርጋናይዜሽን ማለት ነው። .org ካለ edu ከደሞ ኤዱኬሽን ኢንስቲትዩሽን ነው። edu ኤኒ ሊሆን ይችላል። ኢትዮጵያ ሊሆን ይችላል፣ የሳውት አፍሪካ፣ የኬንያ፣ የአሜሪካ ሊሆን ይችላል። ስለዚህ .edu ካለ ይሄን አንዱ ዶሜን ኤክስቴንሽን ነው።
የተለያዩ ደግሞ ዲጂኦቪ ደግሞ ገቨርንመንት ሳይት ነው። እነዚህ ዶሜን ኤክስቴንሽን ይባላሉ ማለት ነው። ዶት ኔት ኔትወርክ ሳይት ነው። ዶት ኢቲ ኤን ኢትዮጵያ ብዙዎች ኢቲሲ ወዘት ብዙ አይነት ዶሜን ኤክስቴንሽኖች አሉ። ዶሜን ኤክስቴንሽን አለ ማለት ነው። Here is a typical website of Minister of Education of the Federal Democratic Republic of Ethiopia። እስኪ የፌዴራል ዲሞክራቲክ ሪፐብሊክ ኢትዮጵያ ዌብሳይት ስትራክቸር ነው። እስኪ ቶታል ዌብሳይት ስትራክቸር ይባላል። ዶሜን ኤክስቴንሽን ምንድነው? ለምሳሌ ይሄኛ ምንድነው? ሃይፐርቴክስት ትራንስፈር ፕሮቶኮል አለ። ይሄኛው ደግሞ ምንድነው? ወርልድ ዋይድ ዌብ ነው። ከዛ ማለት ዶት ኤምኦኢ ይሄ ምንድነው? ሚኒስትሪ ኦፍ ኤዱኬሽን ይባላል። ይሄ ዶሜን ኔሙ ማለት ነው። ዶት ጂኦቪ ማለት ደግሞ ዶሜን ኤክስቴንሽን ነው። ሁለቱ ዶሜን ኤክስቴንሽን ሁለት ዶሜን ኤክስቴንሽን ያለው ዶት ኢቲ ኢትዮጵያ መሆኑ ዶት ጂኦቪ ደግሞ ገቨርንመንት መሆኑ የገቨርንመንት መሆኑና የኢትዮጵያ መሆኑ ሁለት ዶሜን ኤክስቴንሽን እዚህ ጋር ማለት ዶሜን ኔሙ ደግሞ ይሄኛው ደግሞ ዶሜን ኔም አለ ማለት ነው። አንድ ኤግዛምፕል ዩናይትድ ማለት ነው። አክሰሲንግ ዌብሳይት አክሰስ ማድረግ ምንድነው? አሁን እናንተ ስለ ግሬድ 7 ትምህርት ስለ አይሲቲ የሆነ ርዕስ መርጣችሁ ለምሳሌ ብራውዘር ምንድነው ብላችሁ አክሰስ ማድረግ ከፈለጋችሁ ዌብሳይት አክሰስ ማድረግ አለ። ስለ ብራውዘር ዌብሳይት ውስጥ ገብታችሁ አክሰስ ማድረግ አለባችሁ ማለት ነው። እና ምንድነው የሚነገር the use of browser browser ያልኩ browser the use of browser is to look for information on the internet። ስለዚህ ብራውዘር ለምን እንደምንጠቀመው ኢንፎርሜሽን ኢንተርኔት ላይ ለማየት ነው አይደል የምንጠቀመው። whether you are ዶክተር ልትሆን ትችላለህ፣ an engineer, a teacher, a student or a businessman, you can search for information and share it with other users። ስለዚህ ብራውዘር ተጠቅመን ኢንፎርሜሽን አክሰስ እናደርጋለን። ዶክተር ሁን፣ መምህር ሁን፣ ቲቸር ሁን፣ ተማሪ ሁን፣ ነጋዴ ሁን፣ ብቻ ግን ኢንፎርሜሽን ሰርች አድርገን ካገኘን በኋላ መረጃ ደግሞ ለሌላ ሰው ልናጋራ እንችላለን። ለዚህ ደግሞ ዌብሳይት እንጠቀማለን ማለት ነው። to access information from particular website አሁን ከፓርቲኩላር ዌብሳይት ኢንፎርሜሽን አክሰስ ለማድረግ you should know the address of the website። አክሰሲንግ ዌብሳይት ለማድረግ ምን ያስፈልጋል? አድሬስ ኦፍ ዌብሳይት። ምክንያቱም አክሰሲንግ ዌብሳይት ስንል ከዌብሳይቱ ኢንፎርሜሽን ለማግኘት ስንፈልግ የግድ ዌብሳይት ምን ያስፈልጋል? ዌብ አድሬስ ያስፈልጋል ማለት ነው። For example, to access information about Ethiopia grade 7 students, you need to know the website of the Ministry of Education of the Federal Democratic Republic of Ethiopia, which is ቅድም ያለው ማለት ነው። ስለዚህ 7ኛ ክፍል ላይ የአይሲቲ ትምህርት ወይም ደግሞ የ7ኛ ክፍል ትምህርት አይነቶች ምን ናቸው? በአዲሱ ካሪኩለም 7ኛ ክፍል ተማሪዎች ምን ነው የሚማሩት ብለ ሰርች ለማድረግ ስትፈልግ ዌብሳይት አድሬስ ያስፈልጋል። የማን? የኢትዮጵያ የትምህርት ሚኒስቴር ማለት። ምክንያቱም ስለ 7ኛ ክፍል ግሬድ 7 ስቱደንትስ ቴክስት ቡክ ላይ ብትገባ የብዙ ሀገራት ነው የሚያመጣል ዝም ብሎ። ምክንያቱም ሰርች ሲታረጉ ሰርች ኢንጂን ብዙ ነው የጻፍከው ለሁሉም ሀገር ሊሆን የሚችል ነው። 7ኛ ክፍል የሚማሩት ትምህርት ምንድነው ካልክ የማን ሀገር የተለያየ ሀገር የራሱ የሆነ ካሪኩለም አለው። የኢትዮጵያ የራሱ፣ የአሜሪካ የራሱ፣ የሳውዝ አፍሪካ የራሱ፣ የኬንያ የራሱ ነው ያለውና ስለዚህ ምን ያስፈልጋል? ዌብ አድሬስ ያስፈልጋል። ስለዚህ የኢትዮጵያ ሰርች ያደረግን ስለሆነ ኢትዮጵያ ውስጥ ላይም ሆኖ የትምህርት ሚኒስቴር ዌብሳይት ያስፈልጋል ማለት ነው። ለዛ ነው ዌብ አድሬስ ያስፈልጋል ያለው። ስለዚህ እቺን ዌብ አድሬስ እንጠቀማለን ማለት ለምሳሌ http://www.moe.government.et ሚላችና እዚች ጋር እንገባለን። እዚች ጋር ገብተን አክሰስ እናደርጋለን። ስለ ትምህርት መረጃ የትኛው መረጃ አክሰስ እናደርጋለን። እዚህ ጋር ስንገባ ደግሞ ሆም ፔጅ ይወስዳል። መጀመሪያ ሆም ፔጅ ነው የሚወስደን። ሆም ፔጅ ውስጥ ደግሞ የተለያዩ ምንፈልጋቸው ዌብሳይቶች ያመጣል። የ7ኛ፣ የ8ኛ፣ የ10ኛ፣ የ7ኛ፣ የዲግሪ የብዙ አይነት ሊያመጣልን ይችላል ማለት እዚህ ውስጥ ላይ then you can type the address on the address bar of your browser and follow the link for the information that you would like to access። አሁን እዚህ ጋር ገባን። እዚህ ውስጥ ደግሞ የተለያዩ ዌብ ፔጆችን ሊንክ ይዘዋል ብለናል አይደል? እንችኛው ብራውዘር ላይ እንጽፋታለን። ጽፈን ከገባን በኋላ ምን እናደርጋለን? የምንፈልገው የትምህርት አይነት ወይም ደግሞ የምንፈልገው መረጃ ወይም ኢንፎርሜሽን እዚህ ውስጥ ብዙ ሊንኮች አሉ። እዛ ሊንክ ውስጥ ገብተን አክሰስ እናደርጋለን ማለት ነው። እና ስለ ዌብሳይት አጠቃላይ የነበረን ስትራክቸር ኦፍ ዌብሳይት ምንድነው የሚለው ነገር ይሄንን ይመስላል። ስለዚህ ይሄኛውን ኮንሰፕት በደንብ አንደርስታንድ ካረገን ቀጣይ በሌላ ርዕስ እንመጣለን ማለት ነው። በቀጣይ ደግሞ ምንድነው ብራውዘር ላይ መረጃዎች ሰርች ስናደርግ ኪወርድስ እንጠቀማለን። ሰርቺንግ ኪወርድስ የሚባሉ
እንጠቀማለን ማለት ሰርችንግ ወርድስ አሉ። ዝም ብሎ በጣም የሚታወቁ ቃላቶች የምንፈልገው ኢንፎርሜሽን ስንፈልግ የሚታወቁ ነገሮች ላይ እንዴት አድርገን ነው አክሰስ የምናደርገው የሚለው ነገር እንማማራለን ማለት ነው። ለዛሬ እዚህ በቀናል። ቪዲዮውን ላይክ አድርጓችሁ ወጡ። ሌላ ሰው እንዲደርስ ደግሞ ያው ሼር አድርጉ። እስካሁን ሰብስክራይብ ካደረጋችሁ ደግሞ ሰብስክራይብ ማድረጋችሁ አትርሱ። ሰላም ያገናኘን። Welcome to my channel Freedom Education Center. Don't forget like the video, subscribe the channel, sharing to your friends. Okay. Today also we will learn about searching keywords in browser. Okay. Searching keywords. In addition to using a particular web address, you can also access information using searching keywords. ባለፈው ምንድነው particular web address በመጠቀም ኢንፎርሜሽን እናገኛለን ብለናል። ከዚህ በተጨማሪ ደግሞ keywords የሚባላሉ searching keywords የሚባላሉ ሰርች ኢንጂን ላይ ገብተን ሰርች ለማድረግ searching keywords የሚባሉ በመጠቀም ብቻ ኢንፎርሜሽን አክሰስ ማድረግ ወይም ኢንፎርሜሽን ማግኘት እንችላለን። ለምሳሌ አንድ የሶስት ድረገጽ ዌብ አድረስ ከመጠቀም በተጨማሪ የመፈለግ ቃላትን ወይም keywords በመጠቀም መረጃ ማግኘት ይቻላል። For example, to search information about the battle between Ethiopia and Italy, you can use the keyword the victor of Adwa. Victor of Adwa የሚል ነገር በመጠቀም ብቻ ሰርች ማድረግ እንችላለን። victor of Adwa ስትል እንደ ሰርች ኢንጂን እንደ ሰርቺንግ ዌብሳይት ነው የሚቆጠረው። ቀጥታ ወደ ዌብሳይት ይወስደናል። ምክንያቱም ሰርቺንግ keywords የሚባል ትላልቅ ወርዶች የሚታወቁ ነው። And to search information about preventive mechanism of COVID-19, you can use the keyword preventive mechanism of COVID-19. ያው ኮሮና 2019 በፈረንጆች አቆጣጠር በእነሱ ኮሮና በጣም ስለሚታወቅና preventive mechanism of COVID-19 ካልን ወይም COVID-19 ብለን ሰርች ብናደርግ በቀላሉ ስለ COVID-19 መከላከያዎቹ ምንድናቸው ወይም preventive mechanismዎቹ የመከላከያ መንገዶቹ ምንድናቸው የሚለው ነገር በቀጥታ ወደ ዌብሳይት ወስዶ ሙሉ መከላከያዎቹን ወይም እንዴት ፕሪቬንት እንደምናደርግ ሊያሳየን ይችላል ማለት ነው። እነዚህ የሚታወቁ በአለም ደረጃ የሚታወቁ ቃላቶች ብቻ በመጠቀም ሰርች ማድረግ ይቻላል ማለት ነው ብራውዘር ላይ። ኢንተርኔት ሰርቪስ ፕሮቫይደር አሁን ስለ ሰርቺንግ keywords ከተነጋገርን ኢንተርኔት ሰርቪስ ፕሮቫይደር ምንድነው የሚለው ነገር ደግሞ ዛሬ እናያለን። አሁን ስለ ኢንተርኔት እያወራን ነው። ኢንተርኔት ግን ሰርቪስ ነው አይደል? ፕሮቫይደሩ እነማን ናቸው? ኢንተርኔት ከየት ነው የሚገኘው? ምንድነው ኢንተርኔት ፕሮቫይድ የሚያደርገው ነው ነገር ሞነይ ኮኔክት ቱ ዘ ኢንተርኔት ወደ ኢንተርኔት ኮኔክት ለማድረግ ወይ have to connect our computer to the internet service provider። አሁን ኢንተርኔት አለ። ለምሳሌ ቤታችን ውስጥ አይታችሁ ከሆነ ዋይፋይ ያላችሁ ተማሪዎች ካላችሁ ምናልባት የእናንተ ወላጆች ዋይፋይ ያስገቡ ልጆች ቤተሰብ ካላችሁ ዋይፋይ ያላችሁ ካላችሁ ራውተር አለች። እቺ ራውተሯ ምንድነች? ኢንተርኔት ፕሮቫይደር ነች። ፕሮቫይድ የምታደርገው የግል ነች፣ የቤታችን የግል። እንግዲህ ቅድም ስንማማር ባለፈው ቪዲዮ ስንማማር ምን ብለናል? ኢንተርኔት ፕራይቬት ሊሆን ይችላል፣ ፐብሊክ ሊሆን ይችላል፣ ገቨርንመንት ኦፊስ ወይም ገቨርንመንታል ሊሆን ይችላል ብለናል። እንግዲህ ቤት ውስጥ ያለው ኢንተርኔት የግላችን ነው። ያቺ ራውተሯ ኢንተርኔት ሰርቪስ ፕሮቫይደር ነች። እሷን ግን ከየት ነው የምታገኘው? ደግሞ እሷን የምታገኘው ከየት ነው? ደግሞ ከቴሌኮም ነው። አሁን ከኢንተርኔት ጋር ለመገናኘት ኮምፒውተራችን ከኢንተርኔት አገልግሎት አቅራቢ አይሲፒ ጋር ማገናኘት አለብን። አሁን ኮምፒውተራችን፣ ስልካችን፣ የተለያዩ ነገሮች ኢንተርኔት ጋር ለማገናኘት ኢንተርኔት አቅራቢ ጋር ማገናኘት አለብን። ኢንተርኔት አቅራቢ ማን ነው ማለት እንችላለን። ኢንተርኔት አቅራቢ ግን ማን ነው የሚለው ነገር ጥያቄ ይፈጥርብናል። ICPS ወይም ኢንተርኔት ሰርቪስ ፕሮቫይደርስ are companies which provide internet related services to its users. For example, Ethio Telecom is an internet service provider in Ethiopia. ICPS የሚባሉ ካምፓኒ ናቸው which provide internet related services. ኢንተርኔት related ሰርቪሶችን ፕሮቫይድ የሚያደርጉ ናቸው to its users ለተጠቃሚዎቹ ማለት ነው። ለምሳሌ ኢትዮ ቴሌኮም ኢንተርኔት አገልግሎት አቅራቢዎች ወይም ICPS ለደንበኞቻቸው ከኢንተርኔት ጋር የተያያዙ አገልግሎት የሚሰጡ ኩባንያዎች ናቸው። ለምሳሌ ኢትዮ ቴሌኮም በኢትዮጵያ ውስጥ የኢንተርኔት አገልግሎት አቅራቢ ነው። ከዚህ በላይ ዲፊኒሽን ምን አለ? እስኪ ወደ አክቲቪቲ 4.3 እና ሰርች ኢንፎርሜሽን አባውት ግሬት ኢትዮጵያን አትሌት አበበ ቢቂላ ኤንድ ፕሬዘንት ኢት ቱ ዘ ክላስ። እስኪ የኛውን ለራሳችሁ እስኪ በተቻለ መጠን ስለ አትሌት አበበ ቢቂላ ኢንፎርሜሽን ሰርች አድርጉ። እስኪ ከዛ ለጓደኞቻችሁ ፕሬዘንት አድርጉላቸው፣ ተነጋገሩ ከጓደኞቻችሁ ጋር ይጠቅማቸዋል። አትሌት አበበ ቢቂላ ታሪክ የሰራ ሰው ስለሆነ ዝም ብላችሁ አባውት አትሌት አበበ ቢቂላ ብላችሁ
ኪወርድስ በመጠቀም ብቻ ብትገቡ ታገኙታላችሁ። ዌብ አድረስ አያስፈልግም። ምክንያቱም እነዚህ ሰርችን ኪወርድስ ስለሆነ አትሌት አበበ ቢቂላ ከተባለ ራሱ ኢትዮጵያዊ መሆኑ ይታወቃል በዓለም ደረጃ ማለት ነው። ኦፕን ዘ ኢንተርኔት ኤንድ ብራውዝ አባውት ኢትዮጵያን ኤርላይንስ። ስለ ኢትዮጵያን ኤርላይንስ ደግሞ ብራውዝ አድርጉ እስኪ። ምንድነው ግን የምንጠቀመው የኛው ኢትዮጵያን ኤርላይንስ ለመጠቀም ዩዚንግ ኤችቲቲፒኤስ ወይ ሃይፐርሊንክ ሲባል እቺ ሃይፐርሊንክ ነች እስከዚህ ድረስ ያለችው ማለት ነው። እቺኛዋ ደግሞ ከዚህ በኋላ ያለችው ደግሞ ከዚህኛው ጋር ምንድነች እንትን አድሬስ ናት፣ ዌብሳይት አድሬስ ናት። እያችሁ እቺ ዌብሳይት አድሬስ ነች፣ እኛው ዌብሳይት አድሬስ ናት ማለት ነው። ለዛ ነው ስለዚህ ሃይፐርሊንክ እና ዌብሳይት ዩዚንግ ዌብሳይት አድሬስ የሚባለው ይሄኛው ኢትዮጵያን ኤርላይንስ ብራውዝ አባውት ኢትዮጵያን ኤርላይንስ መረጃ ከፈለግን እነዚህ ሁለት ነገር በመጠቀም ወይም ሃይፐርሊንክ መጠቀም ወይም ደግሞ ዩዚንግ ዌብሳይት አድሬስ በመጠቀም ሰርች ማድረግ እንችላለን ማለት ነው። ኦኬ ሰመሪ እስኪ ትንሽ ኢንተርኔት ኢዝ ኔትወርክ ኦፍ ኔትወርክ ዛት ኢዝ አቬይላብል ፎር ዩዘርስ አክሮስ ዘ ወርልድ። ኢንተርኔት በዓለም ዙሪያ ለሚገኙ ተጠቃሚዎች ክፍት የሆነ የኔትወርኮች ኔትወርክ ነው። ለዓለም ዙሪያ ነው። ኢንተርኔት ማለት ትልቅ ተቋም ነው። በዓለም ዙሪያ ለሚገኙ ነው ተጠቃሚዎች ክፍት የሆነ የኔትወርኮችን ኔትወርክ ነው። እንግዲህ ኔትወርክ በየቤቱ በየተቋማቱ ብዙ ስለሚኖር ኢንተርኔት ሲባል ግን ለዓለም አቀፍ ነው። The major use of web browser is for searching information stored in millions of computers on the internet. የዌብ ብራውዘር ዋነኛ ጥቅም በኢንተርኔት ላይ በሚሊዮኖች በሚቆጠሩ ኮምፒውተሮች ውስጥ የተከማቹ መረጃ መፈለግ ነው። የብራውዘር ዓላማው ይሄንን ነው። Internet Explorer, Mozilla Firefox, and Google Chrome are the most commonly used examples of internet browsers. Internet Explorer, Mozilla Firefox እና Google Chrome በብዛት ጥቅም ላይ የሚውሉ የኢንተርኔት ብራውዘር ምሳሌዎች ናቸው ይላል። ብዙ ጊዜ የምንጠቀማቸው እነሱ ስለሆነ ስክሪን ኤሌመንትስ ኤክስፕሎረር includes menu bar, address bar, standard toolbar and status bar. የኢንተርኔት ኤክስፕሎረር ገጽታዎች ማውጫ ወይም ሜኑ ባር፣ አድራሻ መጻፊያ አድሬስ ባር፣ የመገልገያ ቁልፎች ስታንዳርድ ቱል ባር እና ሁኔታ መግለጫ ወይም ስታተስ ባር ያካትታሉ። የዚህ ቻፕተር ማጠቃለያ ናቸው። እንግዲህ እዚህ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ምክንያቱም በመጨረሻ ሪቪው ኮሽን ወይም ጥያቄ ስላለ ስለ ሪቪው ኮሽን በደንብ መማማር ስላለብን የሚከብዳችሁ ነገር ካለ እዚህ ላይ ጥያቄ መጻፍ ትችላላችሁ ኮሜንት ላይ። ምክንያቱም 7ኛ ክፍል ላይ ያለው አይሲቲ በደንብ ካልገባችሁ 8ኛ ላይ የሚከብዳችሁ ነገር ነው። ይሄ አይቲ ማለት አንዴ ከገባህ በጣም ምርጥ የሆነ ኮርስ ነው፣ አንዴ ካልገባ ደግሞ አስቸጋሪ የሆነ ኮርስ ነው። ስለዚህ ለቀጣይ እንዳይከብዳችሁ እዚህ ጋር ያልገባችሁ ነገር ማለፍ የለባችሁም። ትንሽ ነገር ከሆነች አይን አልገባንም ብላችሁ መጠየቅ ትችላላችሁ። እኔ መምህራችሁ ብቻ አይደለም፣ እንደ ወንድማችሁ ማየት ትችላላችሁ፣ እንደ ጓደኛችሁ ማማከር ትችላላችሁ፣ በቴሌግራም ኮንታክት ማድረግ ትችላላችሁ። ስለዚህ በአይሲቲ በጣም ጂኒየስ ተማሪዎች ሆናችሁ ለመቀጠል የትኛው ነገር መጠየቅ ትችላላችሁ ማለት ነው። ለዛሬ እዚህ በቀናል። ቪዲዮውን ላይክ በማድረግ ኮሜንት፣ አስተያየት፣ ሐሳብ ካላችሁ ተማሪዎች እጅግ አከብራችኋለሁ። ሐሳባችሁን በኮሜንት አስቀምጡልኝ። በርቱልኝ። በሰላም ዋሉልኝ። ለቀጣይ በሌላ ርዕስ እስክንገናኝ ሰላም ያገናኘን።